አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የሶማሌላንድ እውቅናና የኤርትራ የኢትዮጵያ ግዛቶችን ወሮ መያዝን በተመለከተ በብልጽግናው ፓርላማ ቀርቧል። ከሶማሌላንድ ወደብ አመጣንላችሁ ተብለን ነበር የተገባም። ያንን የሚሽር የተባለው የቱርኩ ስምምነትስ ወዴት ጠፋም? በሚዲያ ላይ ቀይ ባህር እያልን እያወራን ሌሎች ሀገራት ግን በጎረቤቶቻችን ጥቅማቸውን በተግባር እያስጠበቁ ናቸው የሚሉት ጥያቄዎች ደግሞ ከተነሱት ውስጥ ይገኝበታል። የፓርላማውን ውሎ የተመለከተ ዝርዝር መረጃ ተዘጋጅቷል። በትግራይ ጦርነት ወቅት ከአማራ ክልል ተወስዶ የነበረው ተሽከርካሪ ወደ ሀገረ ስብከቱ መመለሱ ተገለጸ። ከጥቂት ወራት በፊት ደግሞ የትግራይ ክልል መቀለ ነዋሪው መኪናቸው አማራ ክልል ውስጥ አግኝተውት እንዲወስዱ መደረጉ የሚታወስ ነው። ይህንን የተመለከተ መረጃም ይዘናል። ጀነራሉ ወደ በረሃ እንውረድና እንዋጋ ሲሉ ዝተዋል። በአማራ ክልል የሚፈጸሙ ጥቃቶችና የሚደርሱ ጉዳቶችም እንደቀጠሉ ናቸው። በዝርዝር እንመለከተዋለን። የብልጽግናው መንግስት እርዳታ ማቅረብ በህግ ያስቀጣል ማለቱ የዘር ማጥፋት ፍላጎቱን የሚያሳይ ነው ሲል ህወሓት ገለጸም። በትግራይ በዝምታ ውስጥ የሚፈጸም የዘር ማጥፋቱ ቀጥሏል ሲልም ድርጅቱ ከሰሞኑ አንድ የአብይ አህመድ ሹም ላቀረቡት ማብራሪያ ምላሽ ሰጥቷል። ታደምጡታላችሁ። ቲክቶከሮችና ዩቲዩበሮችን ብልጽግና ግብር ማስከፈል ሊጀምር መሆኑ ተገልጿል። በአመት ከ2 ሚሊዮን ብር በላይ የሚያገኙት ቲክቶከሮች እንደ ድርጅት ግብር የሚጣልባቸው ሲሆን ከዛ በታች የሚያገኙት ደግሞ መደበኛ ግብር ይጠብቃቸዋል ተብሏል። ሌላኛው መረጃችን ነው። ክርስቲያን ታደለን ጨምሮ በብልጽግና ስር ላይ ያሉት ፖለቲከኞችና ጋዜጠኞች ሊፈቱ ነው በሚል መረጃ መሰራጨቱ ይታወሳል። ይህንን በተመለከተ ግን ከጠበቆችና ከቤተሰቦች በኩል ምላሽ ተሰጥቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የሶማሌላንድ እውቅናና የኤርትራ የኢትዮጵያ ግዛቶችን ወሮ መቀጠልን በተመለከተ በብልጽግናው ፓርላማ ቀርቧል። ከሶማሌላንድ ወደብ አመጣንላችሁ ተብለን ነበር የተገባም። ያንን የሚሽር የተባለ የቱርኩ ስምምነትስ ወዴት ጠፋም? በሚዲያ ቀይ ባህር እያልን እያወራን ሌሎች ግን በጎረቤቶቻችን ጥቅማቸውን በተግባር እያስጠበቁ ናቸው የሚሉ ጥያቄዎችም ናቸው በምክር ቤቱ የተነሱት። አገዛዙ ቀይ ባህር የባህር በር የሚለውን ጉዳይ ማስነገር ከጀመረም አመታት እየተቆጠሩ ነው። በእነዚህ ሁሉ ጊዜያት ያደረጋቸው ተግባራት ግን ኢትዮጵያን ወደ ባህር በር ያስጠጉ ሳይሆን ከቀይ ባህር ይበልጥ እያራቁ የሚገኙ ጎረቤቶችን በስጋት መዳረሻዎቻቸውን ለሌሎች ሀገራት እየሰጡ ያለበትን ሁኔታ የፈጠረ ነው። የሶማሊያ የባህር ዳርቻዎች የቱርክ መርከቦች መዳረሻ ሆኗል። የጅቡቲው ታጁራ ወደብ ለሳውዲ አረቢያ፣ ዶራሌ ደግሞ ለነ ግብጽ ተሸንሽኗል። የሱዳኑ ፖርት ሱዳን በግብጽ በጥብቅ የሚጠበቅ በኢሳያስ አፈወርቂ ድጋፍም የአልብሩሃን መቆያ ቦታ ሆኗል። የሻቢያው አገዛዝ የአሰብ ወደብን ለግብጽም ለሳውዲ አረቢያም ያለሙት ዘንድ አሳልፎ የመስጠት ፍላጎትና እንደ አንዳንድ ምንጮች ደግሞ ስምምነትም ላይ ነው። የሶማሌላንድ የባህር ዳርቻዎችም ለተባበሩት አረብ ኤሚሬቶችና አሁን ደግሞ የእስራኤል መዳረሻ እየሆኑ ናቸው። በፌስቡክ ጩኸት በሚዲያ ጋጋታም ባህር በር የሚገኝ የሚመስለው የ4 ኪሎ አገዛዝ ግን ፓርላማው ላይ ጎረቤት ሀገራትን 130 ሚሊዮን ህዝብ ይወጣቸዋል የሚል ማስፈራሪያን እያስተጋባም የውር ድንበር ስምምነት ውስጥም እየገባ የሀገሪቱን መጻኢ የባህር በር ባለቤት የመሆን እድልን ጭምር አደጋ ውስጥ መክተቱን ቀጥሏል። ዛሬ የህዝብ ተወካዮች ምክር ቤት በጉዳዩ ላይ በነበረው ውሎ ከተነሱ ጉዳዮች መካከልም ዋናው ይህ አጀንዳ ነው። ከሶማሌላንድ ወደብ አገኘን አላላችሁንም ወይ? እርሱ ቀርቶ በኋላ እስከ ሶማሊያ ጋር አንካራ ላይ ተስማማን ያላችሁትስ የት ገባም? የእኛ ነገር የሚዲያ ብቻ ወሬ ሆኖ እነ እስራኤል እየመጡ ነው የሚለው ጥያቄን በፓርላማው ከቀረቡት ውስጥ የሚጠቀስ ነው። በጃንዋሪ 1 2024 ጠቅላይ ሚኒስትር አብይ አህመድ እና በሶማሌላንዱ ፕሬዚዳንት ሙሴ ቢሄ መካከል ኤምኦዩ መፈረሙ ይታወቃል። ሆኖም ግን ይሄው እስከዛሬ የባህር በሩ ማግኘታችን ሳይነገረን እኛም ለሶማሌላንድ እውቅና ሳንሰጥ እስራኤል ለመጀመሪያ ጊዜ የሀገር እውቅና በቅርቡ ሰጥታለች። ከዚህ ጋር በተገናኘ ኢትዮጵያ ሁለተኛዋ ሀገር ትሆን ለሶማሌላንድ እውቅና በመስጠት ከሶማሊያ ጋር ያለን ስምምነትም ሆነ ከሶማሌላንድ ጋር ያለን ውል አንዳቸውንም በእጃችን ሳናስገባ ሌሎች ሀገሮች ጋር ስምምነት ማድረግ ቀጥለዋል። እኛስ
ከአንዳቸውም ሀገራት ጋር የተጨበጠ ወደብ ሳናገኝ በሚዲያ ብቻ እያወራን የበይ ተመልካች ሆነን የምንኖረው እስከ መቼ ነው? የፓርላማ አባሉ አበባው ደሳለው አስከትለው ያነሱት ደግሞ የተወረሩ የኢትዮጵያ ግዛቶችን በተመለከተ ነው። የኤርትራ ጦር የሀገሪቱ ሉዓላዊ ግዛቶችን እንደወረረ ነው የሚለውን እናንተም ታነሱታላችሁ በሚል አቅርበዋል። የሀገራችን ዳር ድንበርም ሆነ የሀገራችን ዳር ድንበር በጎረቤት ሀገሮች የመደፈር አደጋ እየገጠመው እንደሆነ እርሶም የገለጡበት መድረክ አለ። በኤርትራ የተወረረ መሬት እንዳለን ይታወቃል። እንዲሁም በሱዳን ድንበር ላይም የተወረረ መሬት አለ። እንዲህ ያሉ መሰረታዊ የኢትዮጵያ የሉዓላዊነትና ግዛታዊ አንድነት ላይ የተመሰረቱ ጥያቄዎችና ብልጽግና የማይተዋወቁ ናቸው። በፓርላማው የቀረቡት ስምምነት ተፈረመ ትላላችሁ፣ ግን የት ደረሱ የሚለው ጥያቄም መርህና አሰራርን ለሚያውቅ መንግስት የሚቀርብ ነውና ብልጽግና መንደር የሚታወቅ አይሆንም። ለእነዚህ ጥያቄዎች ምላሽ ለመስጠት ፓርላማ ውስጥ የተገኙት የአብይ አህመድ ሚኒስትር ጌዲዮን ጢሞቴዎስ ምላሻቸው ደግሞ መወድስ አክቲቪስቶች ሆኖ ውሏል። ከዛ ውጭ በመሰረታዊ ጥያቄዎች ላይ ምላሽን ለመስጠት ያልደፈ ፈሩትኒ ሚኒስትር በጥቅሉ ከጎረቤት ሀገራት ጋር ያለን ግንኙነት መልካም ነው፣ የህዳሴውን ግድብ ስናስመርቅም የተገኙልን እነርሱ ናቸው ብለዋል። ከጎረቤቶቻችን ጋር ያለን ግንኙነት መልካም የሚባል ከጎረቤቶቻችን ጋር ያለንን ግንኙነት ምን ይመስላል የሚለውን ለማየት የህዳሴ ግድብ ምረቃ ጥሩ ማሳያ ይሆናል ብዬ አስባለሁ። እንዳይመጡ የተለያየ ጫና ቢደረግባቸው አብዛኞቹ ጎረቤቶቻችን ያን ጫና ተቋቁመው በምረቃው በዓል ላይ በመገኘት ከጎናችን ቆመዋል። በእርግጥ በብልጽግናው ዘመን ኢትዮጵያና ጎረቤቶች ያላቸው ግንኙነት ምንና ምንድን ነው የሚለው ግን ለበርካቶች እንግዳ ጉዳይ አይሆንም። ከዚህ አገዛዝ መምጣት በፊት ከኤርትራ በስተቀር ያሉ የኢትዮጵያ ጎረቤቶች እንኳን ዓለም አቀፋዊ ጉዳዮችን የውስጥ ጉዳያቸውን እንኳን ለኢትዮጵያ ሪፖርት የሚያደርጉ ነበሩ። ዛሬ የኢትዮጵያ ግዛቶችን እንደየአቅማቸው የሚቆርሱ ለካይሮም ሪፖርት የሚያደርጉ ነው የሆኑት አብዛኞቹም። በቅርቡ የተደረጉትና ከሌሎች ሀገራት ጋር የተፈጸሙት ስትራቴጂክ የጅቡቲ፣ ኤርትራ፣ ሶማሊያ፣ የሱዳን ስምምነቶች ደግሞ ለዚህ ማሳያ ናቸው። የብልጽግናው መንግስት እርዳታ ማቅረብ በህግ ያስቀጣል ማለቱ የዘር ማጥፋት ፍላጎቱን የሚያሳይ ነው ሲል ህወሓት ገለጽም። በትግራይ በዝምታ ውስጥ የሚፈጸም ዘር ማጥፋቱ ቀጥሏል ሲልም ድርጅቱ ከሰሞኑ አንድ የአብይ አህመድ ሹም ላቀረቡት ማብራሪያ ምላሽ ሰጥቷል። ከቀናት በፊት ሽፈራው ተክለማርያም የተባሉ የብልጽግናው ባለስልጣን በትግራይ ክልል ተፈናቃዮች ላይ ያለውን ረሃብ ክደው እርዳታ እያቀረብን ነውም ብለው በራሳቸው ተነሳሽነት እርዳታ የሰበሰቡ የሀገሪቱ ዜጎችን እንከሳቸዋለን እያሉ ከዛም የተሰባሰበውን ገንዘብ መውሰዳቸው የሚታወቅ ነው። የአደጋ ስጋት ስራ አመራር ኮሚሽነሩ ትነግ እያሉ የጠሩትን የቀድሞ ላኪያቸውን ህወሓትን መሰረታዊ ፍላጎቶችና የሰብአዊ ቀውሶችን ለፖለቲካ ዓላማዎች እያዋለ ነው በማለት ከሰውም አቅርበው የወቅቱ ላኪያቸውን ብልጽግናን መከላከላቸው ይታወቃል። በማህበራዊ ሚዲያ በቅርቡ ዓለም ያየው ግን ደግሞ ወትሮም የነበረው ረሃብ ህወሓት ለተፈናቃዮች ተብሎ የተላከን እርዳታ የዓለም ትኩረት ለመሳብ ለሚሰራው ድራማዊ ፕሮፓጋንዳ እየተጠቀመበት ነው ሲሉም እየሞቱ ባሉ ዜጎች ላይ የራሳቸውን ፖለቲካ ሰርተው ነበር። ባለስልጣኑ በክልሉ ባሉ ተፈናቃዮች ሰቆቃ ላይ ተዋናይ ከሆኑ አካላት ውስጥ አንዱ የሆነው ህወሓት ይህንን ጉዳይ በተመለከተ ምላሽ ሰጥቷል። ድርጅቱ የፕሪቶሪያው የሰላም ስምምነት ከተፈረመ በኋላም ቢሆን በትግራይ በዝምታ ውስጥ የሚፈጸም ዘር ማጥፋቱ ግን ቀጥሏል ሲልም ነው የገለጸው። በአብይ አህመድ ሹሙ ሽፈራው ተክለማርያም በኩል የቀረቡትን ክሶችን ነጭ ውሸት ሲል ውድቅ በማድረግም ከፕሪቶሪያው ስምምነት በፊትም ሆነ በኋላ የንጹሃን ደህንነት አጀንዳው ዋና ጉዳይ ነው ብሏል። በ146 የስደተኞች ካምፖች ውስጥ ያሉ ሰዎች ለረሃብ ለበሽታናም ለስነ ልቦና ጉዳት ተዳርጓል የሚለው ህወሓት እነዚህ ጉዳዮች ለዓለም አቀፍ ድርጅቶች ለህዝብና ለሚመለከታቸው ባለድርሻ አካላት በተከታታይ ስንገልጽ ቆይተናል ይላል። የእርዳታ ፍላጎቶች መጠን በገለልተኛ አካላትም ሊረጋገጡ የሚችሉ ናቸው የሚለው ፓርቲው የፌደራል መንግስቱ የሚያሳየው የብልጽግናና መረጋጋት ትርክት ግን በትግራይ ውስጥ የዜጎችን ነባራዊ ሁኔታ የሚያሳይ አይደለምም ብሏል። የህወሓት ጽህፈት ቤት ቃል አቀባዩ ምንም እንኳን ጦርነቱ ቢረግብም አስከፊ ሁኔታዎች ግን አሁንም ስለመቀጠላቸው ነው የገለጹት። ከነዚህ መካከል ደግሞ የትራንስፖርት እገዳ፣ የሰብአዊ እርዳታና
የሕክምና አገልግሎቶች እጥረት እንደዚሁም ተፈናቃዮች ወደ ቀያቸው እንዳይመለሱ የሚገጥሙ እንቅፋቶች ይገኙበታል ብለዋል። ህወሓት ዋናው ጉዳይ በትግራይ ህዝብ ላይ የተፈጸመው የዘር ማጥፋትና የዘር ማጽዳት ወንጀል ነውም ብሏል። ጽህፈት ቤቱ የተፈናቃዮችን መጠን ሲያብራራ ከ1.1 ሚሊዮን በላይ የሚሆኑ ሰዎች ላለፉት 5 ዓመታት ገደማ ተፈናቅለው ይገኛሉ በማለት ነው። ህወሓት እነዚህ ነባራዊ ሁኔታዎች አሁን በምስል ተደግፈው የቀረቡት ምስሎቹ የሰው ልጅን ስሜት ገላጭ ስለሆኑ ነው፣ ሁኔታው ተጋኖ ቀርቧል የሚሉ ክሶችም ተጠያቂነትን ወደ ፓርቲው ለማዞር ታስቦ የሚደረግ ተራ ፕሮፓጋንዳ ነው በማለት ውድቅ አድርጓል። ከመንግስት የአሰራር ስርዓት ውጭ የሚቀርብ ማንኛውም ሰብአዊ እርዳታ ተቀባይነት የሌለውና በህግ የሚያስቀጣ ነው በማለት የብልጽግናው ባለስልጣን የሰጡት ማስጠንቀቂያም ጽህፈት ቤቱ እንዲህ ያሉ እርምጃዎቻቸው የዘር ማጥፋት ፍላጎታቸውን የሚያንጸባርቁ ናቸው በሚል ያጣጣላቸው ሲሆን የሰብአዊ ድጋፍን መገደብም ህዝብን ለማጥፋት እንደመሞከር ይቆጠራል የሚል መልስ ነው ለአዲስ ስታንዳርድ የሰጠው። በትግራይ ጦርነት ወቅት ከአማራ ክልል ተወስዶ የነበረው ተሽከርካሪ ወደ ሀገረ ስብከቱ መመለሱ ተገለጸ። ከጥቂት ወራት በፊት ደግሞ የትግራይ መቀለ ነዋሪው መኪናቸው አማራ ክልል ተገኝቶ እንዲወስዱ መደረጉ የሚታወስ ነው። በዛ በትግራይም በአማራ ክልሎች ውስጥም እንዲከናወን በተደረገው ጦርነት ግፋ በለው ባዩ በበዛበት ከምድርም ከህሊናም እንፋቃቸው የሚሉ ቀስቃሽ ባለስልጣናትን በሞሉበት ይገንጠሉ ይውጡ የሚሉ ሹማምንት አየሩን በተቆጣጠሩበት ወቅት የደረሰው ጉዳትን እየተሻገሩ የሚገኙት የአማራና የትግራይ ህዝቦች ዛሬም ድረስ እንዳይቀራረቡ የሚጥሩ በተለይም ያገዛዙ አገልጋዮች ያሉበትን ያክል መቀራረቡ ይፈጠር ዘንድ የሚረዱ ተግባራት ግን አሉ። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኩል የተሰራጨው መረጃም የዚህ አንድ ማሳያ ተደርጎ መነሳት የሚችል ነው። የትግራይ ክልል ጊዜያዊ አስተዳደር በጦርነት ወቅት ተወስዳ የነበረችው የአባቶች መገልገያ መኪናን ለሰሜን ወሎ ሀገረ ስብከት መልሶ አስረከበ ይላል መረጃው። ተሽከርካሪዋ ከ2013 እስከ 14 ድረስ በነበረው ጦርነት ወቅት በትግራይ ኃይሎች ተወስዳ የነበረች ቢሆንም አሁን በጀነራል ታደሰ ወረዳ አስተዳደር በኩል ለሀገረ ስብከቱ እንድትመለስ ተደርጓል ሲልም ያክላል። አቡነ ቄርሎስና አቡነ ኤርሚያስ የሀገረ ስብከቱ ሊቀ ጳጳሳት የክልሉ ጊዜ አስተዳደር ለቤተ ክርስቲያን ክብር በመስጠትና የቤተ ክርስቲያንን ሁለንተናዊ አገልግሎት እንዳይስተጓጎል በማሰብ ለሰጠው በጎነት የተሞላበት አዎንታዊ ምላሽና ውሳኔ ማመስገናቸው ተመላክቷል። የተሽከርካሪው መመለስ ለአማራና ለትግራይ ህዝብ እርስ በርስ መልካም ግንኙነት በር የሚከፍትና ትልቅ ትርጉም ያለው መሆኑንም አባቶቹ ተናግረዋል ተብሏል። እንዲህ ያለው ተቋማዊ ተግባር በተጨማሪ ከጥቂት ወራት በፊት በግለሰብ ደረጃ የተከሰተው ሁነትን መነጋገሪያ ነበር። በትግራይ ክልል መቀለ ከተማ ኗሪ የሆኑት አቶ ህሩይ አብርሃም የሰሜኑ ጦርነት በተጀመረበት ወቅት መኪናቸው ለግዳጅ እንደወጣ ሳይመለስ ይቀራል፣ ጦርነት ነውና መኪና ተቃጥሎ ይሆን ብለው ዝም አላሉም። የእርጅና ዘመን መጦሪያቸው ነውና ለአመታት ፍለጋ ወጡ። ፍለጋቸውም ፍሬ አፍርቶም በአማራ ክልል ሰሜን ወሎ ዞን መቄት ወረዳ ፍላቄት ከተማም በህዝብ ጥበቃ ንብረታቸውን ከ3 ዓመት በላይ ተይዞ ባለቤቱን ሲጠብቅ አገኙት። የትግራይና የአማራ ህዝብ እንኳን አሁን ያኔ በደም አፋሳሹ ጦርነት ወቅትም አብሮ ነበር የሚሉት አቶ ህሩይ ለ2 ዓመታት የ4 ኪሎ ፖለቲከኞች ህዝብን ከበው ሲያስርቡ ጤፍ እንኳን ይልኩልኝ የነበሩት የአማራ ክልል ወዳጆች ናቸው ሲሉም ያስታውሳሉ። ከ3 ዓመታት በኋላ ደግሞ አቶ ህሩይን በአካል ማንነታቸውን የማያውቅ ማህበረሰብ ንብረታቸውን ጠብቆ እንዳስረከባቸው በወቅቱ መናገራቸውን መዘገባችን የሚታወስ ነው። በቃ አይዞ ንብረት አይደለም ወይ ይሄን ሀገር አይደለም ወይ ቤት አይደለም ወይ ምንም እንዳትጨናነቅ አይዞ እያሉኝ በቃ ትንሽም ትልቁም አስተዳደሩም በጣም ነው ምስግናይን ከአቅሜ በላይ ነው። በቃ መናገሩ ራሱ በቃ ከአቅሜ በላይ ነው። እኛ እኮ በዚህ በማይረባ ፖለቲካ ነው የተጣላን እንጂ መቼ ተጣልተን እናውቃለን? እኔ እኮ ኩንታል ጤፍ የላከልኝ አማራ ነበር። እዛ ተዘግተን እያለን እኮ እኔ ረዳት የነበረው ሽፎሩ ነው ኩንታል ጤፍ ላከልኝ። ጄኔራሉ ወደ በረሃ እንውረድና እንዋጋ ሲሉ ተሰምቷል። በአማራ ክልል የሚፈጸሙ ጥቃቶች የሚያደርሱት ጉዳት እንደቀጠለ ነው። እነዚህ ጥቃቶች መካከል ደግሞ የከባድ መሳሪያ ጭምር የደረሰባቸው ይገኙበታል። ከሰሞኑ በሰሜን ወሎ ዞን ላሊበላ አቅራቢያ የተደረገ ውጊያን ተከትሎ ብርኮ በተሰኘ ስፍራም የብልጽግናው መንግስት ፈጸመው የተባለው የከባድ መሳሪያ ጥቃት በሰላማዊ ዜጎች ላይ ጉዳትን ያስከተለ ሆኗል። የፋኖ ኃይሎች በተለያዩ አካባቢዎች ከመንግስት ወታደሮች እየተከፈተባቸው ካለው ዘመቻ ጎን ለጎን
በጉዞ ወቅት እነርሱ የሚያደርሱት ጥቃትም እንደቀጠለ ይገኛል። ዛሬ በወሎ ቀጠና ኮታበራ አካባቢ ተሬ ተብሎ በሚጠራ ስፍራ አንድ ወታደራዊ ተሽከርካሪ የወደመበትን ጥቃት ማድረሳቸውን ገልጿል። ከትናንት በስቲያ የፋኖ ኃይሎች ወደ ወረዳው መቀመጫ በመግባት ጥቃት ባደረሱበት በዚሁ በወሎ ቀጠና ዳውንት ወረዳም የተኩስ ልውውጡ እንደቀጠለ ስለመሆኑ ተነግሯል። ሌላኛው ውጊያ የተደረገው ደግሞ በሰሜን ሸዋ ዞን ሲሆን በበረሀት ቀጠና ከመከላከያ ሰራዊቱ የኮማንዶና አየር ወለድ የሰራዊቱ ክፍል ጋር የተከናወነ ነው ተብሏል። የዚህ እዝ አዛዡ ጀነራል ሹማ አብደታም ሁከት ሊፈጥሩብን የሚሹ አካላትን እርምጃ በመውሰድ ፍላጎታቸውን ትርጉም ወደ ሌለው ደረጃ አድርሰናል ሲሉ ይናገራሉ። እሳቸው ይህንን እየተናገሩ በዋሉበት ተመሳሳይ ዕለት የጦር ክፍላቸው ያወጣው መግለጫ ግን የለም ውጊያ ላይ ነን ይላል። በመረሃ ቤት የቀጠና የተለያዩ ስፍራዎች ላይ በጨለማ የመጣብንን የፋኖ ታጣቂ ጋር ውጊያ ያደረግን ሲልም ነው የገለጸው። የብልጽግናው አገዛዝ ሰሞንኛ የፕሮፓጋንዳ ዘመቻ አካል የሆኑት ወታደራዊ አዛዦቹ የሚያቀርቡት ንግግርም እንዲሁ እንደቀጠለ ይገኛል። ከወራት በፊት በአማራ ክልል ላበረከቱት እርስ በርስ የማጋደል ዘመቻ ማዕረግ እድገት የተሰጣቸው ብቻ ሳይሆን የእዝ ምክትል አዛዥነት ሹመትን ያገኙት ዘውዱ ሰጣርጌም በረሃን ውረድና እንዋጋ እያሉ ሲናገሩ ነው የተደመጡት። ከቤተ ክርስቲያንና ከቤተ መስጊድ ከከተማ መውጣት አለበት። ምክንያቱም የውጊያ ቦታ ጫካ ወይም በረሃ መሆን አለበት። ያኔ አሸናፊው ይለያል፣ ችግር የለም። ክርስቲያን ታደለን ጨምሮ በብልጽግና ስር ላይ ያሉት ፖለቲከኞችና ጋዜጠኞች ሊፈቱ ነው በሚል መረጃዎች መሰራጨታቸው ይታወቃል። ይሁን እንጂ ጠበቆቻቸውና ቤተሰብ ይህንን መረጃ ሐሰተኛ ነው ሲሉ ምላሽ ሰጥተዋል። አገዛዙ ጦርነቶችን በየክልሎች በወረፋ በሚከፍትበት ወቅት የዛን ክልል ተወላጅ ፖለቲከኞች፣ የሚዲያ ሰዎችና ዜጎችን ጭምር ማሰር፣ ማሳደድና ማፈስ የሚታወቅበት ባህሪው ነው። ይህን በትግራይ ጦርነት ወቅት የትግራይ ተወላጆችን በየተገኙበት እያሳደደ አሳይቷል። በአማራ ክልልን በክልል ውስጥ ብቻ ሳይሆን አማራ በተገኘበት ሁሉ የሚተገበር ያለውን የአስቸኳይ ጊዜ አዋጅን አውጆ ብዙዎችን አስሯል። ከሰሞኑ ደግሞ በዚህ ሂደት የታሰሩና የሚታወቁ ሰዎች ሊፈቱ ነው የሚለው መረጃ በተለይም ለአገዛዙ ቅርበት ባላቸው አካላት በኩል ሲወራ ሰንብቷል። ፖለቲከኞችና የማህበራዊ አንቂዎችን ጨምሮ ጋዜጠኞች፣ እንደዚሁም ሌሎች በአማራ ክልል በተቀሰቀሰው ጦርነት ጋር በተያያዘ በእስር ላይ የሚገኙ ግለሰቦች ከእስር ሊፈቱ ነው መባሉን የነ ክርስቲያን ታደለም ጠበቃ አቶ ሰለሞን ገዛኸኝና ቤተሰቦቻቸው ምንም የደረሳቸው መረጃ እንደሌለ ምላሽ ሰጥተውበታል። ለመገናኛ ብዙኃን እየተሰራጨ የሚገኘው መረጃ ይፈታሉ ከተባሉት መካከል የሕዝብ ተወካዮች ምክር ቤት አባሉ ክርስቲያን ታደለ የሚገኙበት ሲሆን ከመጪው ገና በዓል በፊት ከእስር እንደሚፈቱ እንደሚጠበቅም በእነዚሁ ለብልጽግናው ቅርበት ባላቸው የማህበራዊ መገናኛ ዘዴዎች በኩል ተሰራጭቶ ነበር። ይሁን እንጂ ጠበቆቻቸው ይህንን የተሳሳተ ነው ሲሉ መረጃው እንደሌላቸው ጠቁመዋል። ጠበቆቻቸው ይህንን ጉዳይ ያልደረሳቸው እንደሆነ አንስተው የፌዴራሉ ጠቅላይ ፍርድ ቤት በነ ዮሐንስ ቦያለው መዝገብ በክርስቲያን ታደለ ላይ ከመጋረጃ ጀርባ የቀረበውን ምስክር ተከትሎም በአቃቤ ሕግ የቀረበው ሰነድ ላይ አስተያየትን ለመስጠት ለጥር 30 ተለዋጭ ቀጠሮ መሰጠቱ የሚታወቅ ነው። ቲክቶከሮችና ዩቲዩበሮችን ብልጽግና ግብር ማስከፈል ሊጀምር መሆኑ ተገልጿል። በአመት ከ2 ሚሊዮን ብር በላይ የሚያገኙት ቲክቶከርና ዩቲዩበሮች የንግድ ስራ ገቢ ግብር ይጠብቃቸዋል ተብሏል። የገንዘብ ሚኒስቴር ያዘጋጀው ረቂቅ ደንብ የዲጂታል ይዘት ፈጣሪዎች ማስታወቂያዎችና ስፖንሰርሺፖችን ጨምሮ በተለያዩ መንገዶች ያገኙትን ሁሉንም የገቢ መጠን የሚያሳይ ሂሳብ መዝገብ እንዲይዙ ያስገድዳል። ይህ ረቂቅ ደንብ ዲጂታል ይዘት ፈጠራን እንደ ታክስ የሚከፈልበት የኢኮኖሚ እንቅስቃሴ እውቅና የሰጠው የ2009 የገቢ ግብር አዋጅን ተከትሎ ዝርዝር አፈጻጸምን ለመደንገግ የተዘጋጀ ነው። በዚህም መሰረት በአመት ከ2 ሚሊዮን ብር በላይ የሚያገኙ ህጋዊ የንግድ ፈቃድ ያወጡ ወይንም ወጫቸውን በሂሳብ መዝገብ የሚያሳዩ ፈጣሪዎችን እንደ ንግድ ድርጅት ተቆጥረው የንግድ ግብር ይከፍላሉ ተብሏል። የይዘት ፈጣሪዎቹ ከማስታወቂያ፣ ከስፖንሰርሺፕ፣ ከስጦታ እንደዚሁም ከሌሎች መንገዶች የሚያገኙትን ገቢ በህጋዊ የሂሳብ መዝገብ የመያዝ ግዴታ ይጣልባቸዋል። ይህንን መስፈርት የማያሟሉና ወይንም ደግሞ ገቢያቸው ከ2 ሚሊዮን ብር በታች የሆኑ የቲክቶከሮችና ዩቲዩበሮች ደግሞ በሌሎች ገቢዎች ምድብ ስር 15 በመቶ ግብር ይከፍላሉ። በዚህም መሰረት በማሳያነት በአንድ ወር 50 ሺህ ብር ያገኛል የተባለም ቲክቶከር ወይም ደግሞ የሌላ የሶሻል ሚዲያ ተጠቃሚ በትንሹ 7500 ብር እንዲከፍል ይገደዳል ማለት ነው። ይዘት ፈጣሪዎቹ ከሀገር ውስጥ የሚሆን ከውጭ ምንጮች በአይነትም ሆነ በጥሬ ገንዘብ ያገኟቸውን ገቢዎችን የተመለከተም ትክክለኛና የተሟላ የሂሳብ መዝገብ መያዝም
መያዝም ይኖርባቸዋል። በዚህ የሂሳብ መዝገባ ውስጥ ከማስታወቂያዎች፣ ከስፖንሰርሺፖች፣ ከደንበኝነት ምዝገባዎችና ከሌሎች ምንጮች የተገኘ ገቢን የሚያሳዩ መግለጫዎችን ማካተት እንደሚኖርባቸውም ረቂቁ ዘርዝሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።